የሰርጉ ቀን ማታ ባለሚስቱ የሰጠው ትልቅ ምክር። የኔ ፍቅር ከእንግዲህ አንቺ ማለት ለኔ የመኖሬ ትርጉም ነሽ። በእኔና ባንቺ መሃል ከእንግዲህ ምንም አይነት ድብብቆሽ ሊኖር አይገባም። የኔ ውድ በፊት እኔ ትልቅ ልጅ ነበርኩኝ፣ አሁን ግን በድጋሚ ህፃን ሆናለሁ። ትዝ ይለኛል ህፃን እያለሁ ምግብ በልቼ እንደሆነ አሊያም ርቦኝ እንደሆነ የምታውቀው እናቴ ብቻ ነበረች። ጧት ከእንቅልፌ የምትቀሰቅሰኝ እናቴ ነበረች። ከቤት ከመውጣቴ በፊት መስተካከል ያለበትን ነገሮች አስተካክላ የምትሸኘኝ እናቴ ነበረች። አየሽ ውዷ ሚስቴ ከእንግዲህ ግን እናቴ አንቺ ነሽ። የኔን ደካማ ጎን የምታውቅልኝ ሌላ እናት የለችኝም። ጥማቴን ረሃቤን የምታውቅልኝ ሌላ እናት የለኝም። አየሽ ፍቅር ልጅ እያለሁ የሆንኩትን ሁሉ ነገር ለእናቴ ነበር መጥቼ የምነግራት። እሷም ሚስጥሬን ለማንም ነግራብኝ አታውቅም። አሁን ግን እናቴ አንቺ ነሽ። ሚስጥሬን የምነግርሽ ላንቺ ብቻ ነው። ለማንም ሚስጥሬን አሳልፈሽ አትስጪ። አየሽ ውዷ ሚስቴ ልጅ እያለሁ ብዙ ጥፋቶችን አጠፋ ነበር። እናቴም ለጊዜው በጣም ትቆጣኝ ነበር፣ ግን ቁጣዋ ብዙም አይቆይም። ወደ አሁኑ ተመልሳ መሳቅ ትጀምራለች። የኔ ፍቅር የኔ ውድ ምናልባትም አንቺንም ላስከፋሽ ይችላለሁ። እባክሽን ግን ቂም አትያዥብኝ። ጥፋቴን ግን አይተሽ ዝም አትበይኝ። ምክር ስጪኝ፣ እቀበላለሁ። ለሰዎች ወሬ በፍጹም ጆሮ አትስጪ። ከእንግዲህ ወዲህ ላንቺ ከእኔ የሚቀርብ ማንም ሊኖር አይችልም፣ መኖርም የለበትም። የኔ ፍቅር የብዙ ሰዎች የትዳር መፍረስ ምክንያት ጎረቤት አሊያም የጓደኛ ብዛት ነው። ስለዚህ እነዚህን ነገሮች ከልክ በላይ አታቅርቢ። የኔ ፍቅር እኔም በፈጣሪ ስም ቃል እገባለሁ፣ ምርጥ ባል፣ ምርጥ አባትሽ፣ ሁሌም ከጎንሽ መቆም የምችል ከማንም አስቀድሜ ለልጄ ለሚስቴ የሚል መልካም ባል ሆነልሻለሁ ብሎ ምክሩን ለገሳት። ሰላም አላህ የሚረዝቀኝ በኢባዳዬ ልክ ቢሆን ኑሮ በዚች ዱንያ ላይ አንዲትም ጉርሻ ያክል እንኳን ባልደረሰኝ ነበር። አላህዬ እዝነቱ ከወንጀሌ እጅግ ሰፊ እንደሆነ አውቃለሁ። ምስጋና ላንተ ሁሌም ይገባ። በምሰራው ልክ ሳይሆን በዝነተ ስለምትለግሰኝ አልሐምዱሊላሂ ረቢል ዓለሚን። አውቃለሁ እኔ ደካማ ባሪያህ ነኝ፣ አንተ ደግሞ የአዛኞቹ አዛኝ የቸሮቹ ሁሉ ቸር ስለሆንክ ምስጋና ይገባ። ለከል ሐምድ ወለከ ሽኩር ያ ረብ ጌታዬ። ይውላችሁ የሰዎች መዋደድና መተሳሰብ ከሁለቱም በኩል ሲሆን ስሜት ይሰጣል፣ ደስም ይላል። አንዱ ፈላጊ ሌላኛው ተፈላጊ፣ አንዱ አሳቢ ሌላኛው ረሺ የሆነበት ሚዛናዊ ያልሆነ ግንኙነት ራስንም ማድከም ሌላኛውንም ማጨናነቅ ነው የሚሆነው። አለመፈለግህን ካወቅ ኮስታራሁን ቁረጥ። አብዝቶ መከተል ያስንቃል ያዋርዳንም። ያ እስኪሆንም አትጠብቅ። ይውላችሁ የሰዎች መዋደድና መተሳሰብ ከሁለቱም በኩል ሲሆን ስሜት ይሰጣል፣ ደስም ይላል። አንዱ ፈላጊ ሌላኛው ተፈላጊ፣ አንዱ አሳቢ ሌላኛው ረሺ የሆነበት ሚዛናዊ ያልሆነ ግንኙነት ራስንም ማድከም ሌላኛውንም ማጨናነቅ ነው የሚሆነው። አለመፈለግህን ካወቅ ኮስታራሁን ቁረጥ። አብዝቶ መከተል ያስንቃል ያዋርዳንም። ያ እስኪሆንም አትጠብቅ።